ተጠንቀቁ። ገና እሳት ከሰማይ የሚወርድ ይመጣል። አልቋል እሳቱ፣ ሄዷል ዘመኑ። እናቴ ልጅ አዳምጡ፣ ትምህርቱን ተለወጡበት። አዳምጡ ኃይለ ቃሉን፣ አንብቡ ወንጌሉን። ተጠንቅቃችሁ ኑሩ። ባልሆነ መንገድ አትሄዱ፣ አብራችሁ እንዳትሄዱ። የመጨረሻዎቹ ምልክቶች ናቸው። የመጨረሻው ገና ነው ብሏል ብላችሁ እንዳትተኙ። ምን እየሰራን ያለ ነው? አሁን ምን እያደረግን ያለ ነው? እናቴ ልጅ ከታችህን ግፍ ስትሰራ ከላይ ደግሞ ለሰራኸው ግፍ እሳት ይዘንብብሃል ነው የሚለው። በሁለት እሳት መካከል ያጋያል። እንደ ጨከንክ ይጨክንብሃል፣ ጨካኝ ይልክብሃል። ተው ልብ ግዛ፣ አትጨክን። አረ ተያይዘን አንጥፋ። የእናቴ ልጅ ተዉ፣ ተሰብሰቡ፣ ራሳችሁን ጠብቁ፣ ሥጋው ደግሞ ተቀበሉ፣ በሥርዓት ኑሩ። ተው፣ ደግ ሥራ ይሻላል። ተው እናቴ ልጅ ተው፣ እንመለስ። የሚመጣው መቅሰፍት ከዓይን ጥቅሻ የፈጠነ ነው። ራሴን የለም፣ ወጋኝ የለም፣ ቆረጠኝ የለም። ጠብ በተኛበት ቅረት፣ በቆመበት ድፈት፣ በሄደበት ሳሎን ያለ መኝታ ቤት ያለ ሳሎን አይመጣም። ከዓይን ጥቅሻ የፈጠነ መቅሰፍት ይታዘዛል። ነፍስ አባት የሌላችሁ እግዚአብሔር ይሁናችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሁናችሁ። እነሆ በዚያች በምጽአት ቀን ንስሐ ልግባ፣ የተጣላሁትን ልታረቅ፣ የበደልኩን ልሳል አይቻል። እሳት ገና ሰማይ የሚያወርድ በነፋስ፣ አንዱ ባውሎ ነፋስ፣ አንዱ በእሳት የሚነጠቁ ይመጣሉ። ምን ልትሆኑ ነው? በመርካቶ ዘይትና መቁጠሪያ እያሳበደ የሚጫወትባችሁ ያ ሲመጣ ምን ልትሆኑ? አርፋችሁ ተቀመጡ። እዚህ ቦታ የፈለቀ፣ እዚህ ቦታ ይሄ ሆነ፣ እዚህ ቦታ እንዲህ ተደረገ። አዎ ያደርጋል። እዚያ አርፈ ቁጭ። ይብላኝላችሁ ጉዞ የምታዘጋጁ ዕለተ እሑድ ገዳማት የምትሄዱ ሰዎች እውነት ለገዳሙ የምትሄዱ ከሆነ ዓርብ ግቡ፣ ቅዳሜ እሑድን አስቀድሱ፣ ዕጣኑን አሽትቱ፣ በካህናቱ ተባረኩ፣ ሰኞ ኪዳን አድርሳችሁ ውጡ። እሑድ ነግዶ ያተረፈ የለም። ታቦቱን ያከበረ ሰንበትን ያከበረ ያከብረዋል እግዚአብሔር። ጠበል ፈለቀ እያላችሁ